ክብር ሁሉ ለአምላካችን ለእግዚአብሔር ይሁን። በዓለም ዙሪያ የምትገኙ የጌታ ቤተሰቦች ሰላም ይብዛላችሁ። ዛሬ አንድ የእግዚአብሔር ቃልን ይዤ ወደ እናንተ መጥቻለሁ እና ብዙ በመጽሐፍ ቅዱስ ውስጥ ላይ ከጅማሬ እስከ ፍጻሜ ስታነቡ ጥበብ መልቃል አለና የጥበብ ዋና መሰረት የሆኑን የእግዚአብሔርን ቃል ዛሬ ብናይ ደስ ይላል። ሰዎች በክርስቶስ ጥበብ ወይም በመንፈሳዊ ጥበብ ውስጥ ያለው ምርጫና በስጋዊ ጥበብ ውስጥ ያለው ምርጫ ምን እንደሆነ ባለማወቃቸው ምክንያት ዝም ብሎ የሚመላለሱ አሉና በእውነተኛው በእግዚአብሔር ቃል ዕውቀት ላይ ብንመላለስ ትልቅ ጠቀሜታ አለ። እና የጥበብ መጽሐፍ የተባሉ ማን እንደሆነ መጀመሪያ ያው ለእናንተ ግልጽ ነውና ዊዝደም ቡክ የሚለው መጽሐፍ መክብብ፣ መጽሐፍ ምሳሌና መጽሐፍ ኢዮብ እነሱ የጥበብ መጽሐፍ ተብሎ ይጠራሉ። ግን ጥበብ ምንድነው? መጀመሪያ ሐሳቡ ይሄ ነው። ጥበብ ምንድነው? ጥበብ በእነዚህ መጽሐፍት እንደተገለጠው በህይወት መንፈሳዊ ምርጫዎችን ማካሄድ ማለት ነው። በህይወት መንፈሳዊ ምርጫዎች ጥበብ በእግዚአብሔር በቃሉ የተመሰረተ ጥበብ ካልሆነ ብዙዎች ይጎዳሉ። ስለዚህ በእግዚአብሔር በመጽሐፉ በመንፈሳዊው ህይወት ምርጫ ውስጥ ላይ የነበረ ነገር ነው። የእግዚአብሔርን ፍቃድ የተከተለ ምርጫ ማድረግ ነው። እግዚአብሔርን በማወቅና በመፍራት ላይ የተመሰረተ አኗኗር ነው ጥበብ። በአንድ ጥቅስ ላይ ምሳሌ ምዕራፍ 1 ቁጥር 7 ላይ ሁል ጊዜ የልጆች ቃል ጥቅስና ቃል ጥናት አድርገን እናቀርባለን በቤተ ክርስቲያን ላይ። ይህን አይደለም ለአዋቂ ላላዋቂ የተሰጠ ነው እግዚአብሔር ማፍራት። ኢዮብ 1:12 መክብብ 12:13-14 ኤፌሶን 5:15 ስታነቡ ጥበብ ምን እንደሆነ ግልጽ በሆነው መንገድ ቃሉ ተቀምጧል። ሁለተኛ ሐሳብ ጥበብ ማን ነው በመላስ ጥበብ ማን ነው? ስለዚህ ጥበብ አንድ ሰው ህይወትን የሚጠየቀውና ብዙ ምርጫዎች በሚያካሂዱበት ጊዜ ከእውነት አንፃር ተግባሩን ሲያከናውንና ሲያስብ የሚገኝ እንጂ ንድፍ ሐሳባዊ ረቀቅ ነገር አይደለም። ጥበብ ሰው ተግባራዊ እንጂ የእውቀት ክምችት አይደለም። ብዙዎች ጥበብን የእውቀት ክምችት አድርጎ ያስባሉ፣ ደግሞ ያወራሉ። ያው እንደ እድገታቸው ስለሆነ ምን ማለት አንችልም። ግን ጥበብ የሰው ተግባራዊ የሚያሳየው ግልጽ በሆነው መንገድ የተገለጠ ነገር እንደሆነ የእግዚአብሔር ቃል ይናገራል። በየዕለቱ የምናደርጋቸው ምርጫዎች በህይወታቸው የተለያዩ ለውጦች የሚያስከትሉ ናቸው። ጥበብ መንፈሳዊ ምርጫ ከሆነ መልካም ውጤት ሲያስከትል ይታያል። መንፈሳዊ ምርጫ ካልሆነ ደግሞ መጥፎ ውጤት ያስከትላል። ጥበብ ቅድም እንዳልኩ በመንፈሳዊው ዓለም ያለው ጥበብና ስፒሪቹዋል ዊዝደም እና በስጋዊው ደግሞ አለው ጥበብ አንድ አይደለም፣ በጣም ልዩነት አለ። በመጽሐፍ ቅዱስ እስራኤላውያን ላልሆኑ ሰዎች ጥበብ ማለት በህይወት እጅግ የላቁ ምርጫዎች ማድረግና በዚህ ዓለም የተሻለ ህይወት መኖር ነው ብሎ የሚያወሩ አሉ። በእግዚአብሔር እስትንፋስ የተጻፈ የጥበብ መጽሐፍት የሚያስተምሩት ግን ጥበብ ማለት በህይወት መንፈሳዊ ምርጫው ብቻ ማድረግ ነው። ስለሆነም የጥበብ መጀመሪያ እግዚአብሔር መፍራት ነው። ቅድም ብያለሁ። The fear of the Lord is the beginning of knowledge በሚል በእንግሊዘኛ መጽሐፍ ላይ ተነግሯል። በእግዚአብሔር ያላመነና ለእርሱ የማይታዘው መንፈሳዊ ምርጫዎችን ለማካሄድ አይችልም። ማለት በመንፈሳዊ ምርጫና በመንፈሳዊ ህይወት ውስጥ ላይ በእግዚአብሔር ጥበብ ተሞልቶ መመላለስ አይችልም።
ስለሆነም በመጽሐፍ ቅዱሳዊ ጥበብ የመጀመሪያ እርምጃ እግዚአብሔርን ማወቅ ነው ብሎ ያስቀምጣል። ይህም ስለ እርሱ ማወቅ ሳይሆን ሕይወታችንን ለእርሱ ማስረከብ ማለት ነው። የጥበብ መጽሐፍ የሚያስተምሩት እውነተኛ ጥበብ እግዚአብሔርን በመፍራት ላይ የተመሰረተ ነው። ኢዮብ መጽሐፍ ላይ 1:1 እና 2:10 ምሳሌ 1:7 እና መክብብ 12:13 ላይ ደግሞ የጥበብ አስተማሪዎች ምን ይላሉ? የጥበብ አስተማሪዎች የሚሉት ነገር ምንድነው ካለ በጥንቷ እስራኤል አንዳንድ ሰዎች ጥበብ ለማግኘት ብቻ ሳይሆን ጥበብን ለሌሎች ለማስተማር ይተጉ ነበር። እነዚህ ሰዎች ጥበባን በመባል ይታወቃሉ። ኤርምያስ 18:15 ላይ ሲታነቡ የእግዚአብሔር ቃል ቁጭ ብሏል። ከነዚህ ሰዎች አንዳንዶች ደግሞ በመንፈስ ቅዱስ ምርነት ብሉይ ኪዳን ለመጻፍ እንደቻሉ የእግዚአብሔር ቃል የቃሉ አጽናኝ ዘዴ የተባሉ አውዶች ይናገራሉ። በመጽሐፍ ምሳሌ ጥበብ ተማሪው እንዲህ ልጄ ሆይ እያለ ይጥረዋል። ጥበብ ከጓዳ ከቤት ወደ ውጭ ነው እንጂ ከውጭ ወደ ቤት ጓዳ የሚገባ ጥበብ የለም። ሰዎች ጥበብን የሚማሩበት መሰረታዊ ቦታ ቤት ውስጥ ነበር። ይህም ልጆች ከወላጆቻቸው መማራቸው በግልጽ የሚያመለክት ነገር ነው። የእግዚአብሔርን ጥበብ በዚህ ምድር ላይ ልጆች የሚያገለግሉ ሁለተኛ ደግሞ በቤተ ክርስቲያን ጥበብ አንደኛና መጀመሪያ ከቤት ነው። ሁለተኛ ከቤተ ክርስቲያን ነው። ሶስተኛ ከአካባቢ ነው። አራተኛ ከዓለም አቀፋዊ የሆነ ጥበብ አለ። በዚህ ትክክለኛ የቆመ ትውልድ ዓለምን በአንድ እግር አቁሞ የዓለምን ጥበብን ደፍቶ የእግዚአብሔር ጥበብን ይዞ ይነሳል። ለዚያ ጳውሎስ ቆሮንቶስ 1 ላይ ወደ መጨረሻ አካባቢ ሲታነቡ እንዲህ ይላል፣ እግዚአብሔር የሰው ጥበብ ጥበበኞቹን ሊያሳፍር ይላል። ዋናው የእግዚአብሔር የቃሉ የሰው ጥበብ ጥበበኞቹን ሊያሳፍር በዓለም ውስጥ ላይ የነበሩ ሞኞችን መረጠ። ሞኝ ማለት በእግዚአብሔር ጥበብ ያላደገ አይደለም። ሞኝ ማለት በእግዚአብሔር ጥበብ ያልቆመ አይደለም። ሞኝ ማለት በእግዚአብሔር ጥበብ ላይ ጥልቁ ምስጢር ውስጥ የገባ የዓለምን ጥበብን የናቀ ኢየሱስ ክርስቶስን ይዞ ለዓለም ሁሉ የተገለጠ የሰፈር ኮተቴና የአካባቢ ማንነቱን ይዞ የሚመላለስ አገልጋይ በዚህ ዘመን ላይ ጥበብ ውስጥ የለም። መኖር ይቅርና ወደ አካባቢው እንደማይጠጋ የእግዚአብሔር ቃል ይናገራል። ብዙዎች ጥበብ አለ ይላሉ። አንዱ በመናቅ የእግዚአብሔርን ቃል በራሳቸው ማይንድ ውስጥ በመተርጎም የቃል አውድና ጥልቀትን ሳያውቁ የሚመላለሱ ዛሬ በእግዚአብሔር በቤቱ መድረክ ነገ በዓለም በጥልቁ መድረክ ላይ የሚመላለሱ ብዙዎች አሉ። ወንድሞችና እህቶቼ ሆይ የእግዚአብሔር ጥበብ ለእናንተ ካለ መጀመሪያ የእውነተኛ የእግዚአብሔር የቃሉን ጥበብ ይዛችሁ ብትመላለሱ ትልቅ ነገር ነው ብዬ አስባለሁ። ኢየሱስ ክርስቶስ ለዘላለም ጌታ ነው። በእግዚአብሔር ቃል በእውነት ላይ እንድትቆሙ ይህን መልእክት ዛሬ ለእናንተ አስተላልፋለሁ። በቃሌ ተሞልታችሁ ኑሩ። ስሙ ለዘላለም ይባረክ።